አዳዲስ ነገሮች አሉ። አብርሃምና ፍቅር በሀሳባቸው ላይ እንግዲህ አምርረው አሁን ወደ ዝግጅት እየገቡ እንደሆነና ወደ እቃ ግዢም እንግዲህ ሄደው ሱፍም ሆነ ቬሎ መረጣ ላይ እንደሆኑ ሰምቻለሁ። በዚህ ጉዳይ እንግዲህ ምን እያሰቡ ነው? ምንስ ተዘጋጅቷል? ማማስ ተጠርቷል? የሚለውን ነገር እንግዲህ ጠያይቄና አጣርቼ ነበረ። በዚህ ጉዳይ እንግዲህ የምላችሁ ነገሮች አሉ። በሌላ በኩል ደግሞ ሩታና ሄርሜላ የሚዜነት ጥሪውን ውድቅ አድርገው እንግዲህ ነገር ግን ፕሮግራሙን ለመታደም ወስነዋል። ነገር ግን ይሄ ነገር ውሳኔው የሚጸናው አንድ ነገር ላይ አብርሃምና ፍቅር ከተስማሙ መሆኑ ታውቋል። ይሄ ነገር ምንድን ነው ብዬ እንግዲህ ለማጣራትና ለመጠየቅ ሞክሬያለሁ። በዚህ ጉዳይም እንግዲህ የምነግራችሁ ነገሮች አሉ። ወደ ጉዳይ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱን አብሩት። አዳዲስና ትኩስ መረጃዎች ሲከሰቱ እንግዲህ ተከታትዬ ቶሎ ማቀርብላችሁ ይሆናል። እናንተም ቶሎ ይደርሳችኋል ማለት ነው። አሁን ወደ ጉዳይ እገባለሁ። በመጀመሪያም እንግዲህ አብርሃምና ፍቅር ወደ ዝግጅት መግባታቸው ታውቋል። እነዚህ ሰዎች እንግዲህ ትናንትና እየቀለዱ በሚመስል ሁኔታ እንግዲህ ለሰርጋችን ሚዜ ሆኑልን፣ አለበለዚያ ደግሞ ታዳሚ ሁኑ፣ እንግዲህ የደስታችን ተካፋይ ሁኑ እያሉ ሲያሾፉባቸውና ሲስቁባቸው ነበረ። በዚህ ጉዳይ እንግዲህ በጣም ብዙ ሰዎች ይሄ ነገር ውሸት ነው፣ ሄርሜላና ሩታን ለማናደድ ነው የሚሉ በጣም ብዙ ሀሳቦች እየተንጸባረቁ ነበረ። ሩታና ሄርሜላም እንግዲህ እነዚህ ሰዎች እያበሸቁን ነው በሚል እንግዲህ መልሶቻቸውን እየመለሱላቸው ነበረ። ሩታና ሄርሜላ ላይ ትንሽ ንዴት ይታይ ነበረ። ነገር ግን ይሄ ነገር እንግዲህ ማላገጫ ነው እንጂ እውነት ይሄን ነገር ሊያደርጉት አይችልም ብለው እንግዲህ እንዳሰቡ ይታወቃል ማለት ነው። ነገር ግን እንግዲህ አብርሃምና ፍቅር አሁን ላይ ወደ ዝግጅት መግባታቸው ነው የተሰማው። በዚህም እንግዲህ አምርረው ያወሩት ነገር እንግዲህ እውነተኛ መሆኑን ሊያሳውቁን እንግዲህ ቀጠሯቸውን ይዘው አሁን ላይ ወደ ዝግጅት መግባታቸውንና ሱፍና ቬሎም እንግዲህ መረጣ ላይ እንደሆኑ ነው የተሰማው። በዚህም እንግዲህ የአብርሃምን ሱፍ ገዝተው ጨርሰዋል። አሁን የፍቅርን ቬሎ እንግዲህ እያሰሩ እንደሆነና እየተለካች እንደሆነ ነው የደረሰኝ መረጃ የሚያመለክተው። ይህ እንግዲህ ምንድን ነው እነዚህ ልጆች እንግዲህ እውነታቸውን ነው ማለት ነው ወይ ብዬ እንግዲህ ለመጠየቅና ለማናገር ሞክሬ ነበረ። እንግዲህ ካሜራማናቸው እንደነገረኝ ከሆነ እውነት ነው ይሄ ነገር። እነዚህ ልጆች እንግዲህ አምርረው የራስ ዝግጅቱን አዘጋጅተው እንግዲህ ቀጠሮ አስይዘው ሁሉን ነገር እንዲያልቅ እንግዲህ ነገሮችን አሰናድተው እንዳለ ነው የተነገረኝ። በዚህም እንግዲህ ልብሳቸውን እንግዲህ አዘገጃጅተው የአብርሃም ሱፍ አልቆ እንደተዘጋጀና አሁን ላይ የፍቅርን ቬሎ እያዘጋጁ መሆኑንና በጣም ብዙ ሰዎች የተጠሩ መሆናቸውን ነግሮኛል። በዚህም እንግዲህ እኔም ማማ ተጠራ ከሄርሜላና ከሩታ ጥሪ ውጪ ሌላ ማማ ሊመጣ ይችላል የሚለው ጥያቄዎች እንግዲህ ጠይቄ ነበረ። በዚህም የተነገረኝ እንግዲህ በአብርሃም በኩል እንግዲህ ሙሉ ቤተሰቦቹን እንደጠራቸውና በዚያም እንግዲህ ሌላ አንዳንድ ጓደኞቹንም እንደጠራቸው ታውቋል። ዳኒና ጽጌ ሮያልም እንግዲህ ተጠርቷል በዚህ ዝግጅት ላይ ማለት ነው። እንግዲህ የአብርሃም ቤተሰቦች ይቀበሉት አይቀበሉት እስካሁን አልታወቀም፣ ግን ጥሪው እንደተላከላቸው ተሰምቷል ማለት ነው። አብርሃም እንግዲህ በአካል ሄደው ሊጋፈጣቸው ባለመቻሉ የተነሳ ነገሩን በወረቀት ጥሪ ብቻ እንደጠራቸው ነው የተሰማው ማለት ነው። በሌላ በኩል ደግሞ በፍቅር በኩል እንግዲህ የእሷ ጓደኞች እንግዲህ የቅርብም የሩቅም ዘመድ የሚባሉ 1 2 3 ሰዎች እንግዲህ እንደተጠሩ ተሰምቷል። በሌላ በኩል እንግዲህ 2 ሚዜዎች እንዳሏት ተገኝቷል። አሁን ላይ የሩታና የሄርሜላን መልስ እየጠበቀች እንደሆነና 2 ሚዜዎችን ለማመቻቸት እንግዲህ እየጣረች እንደሆነ ተሰምቷል ማለት ነው። ለክፉም ለደጉም እንግዲህ የሩታና የሄርሜላ ሁኔታ ስለማያሳምን አሁን ላይ እንግዲህ እሷ ፊቷን ወደ ሌላ ሚዜዎች ፍለጋ እንዳዞረች ነው የተሰማው ማለት ነው። በዚህ ጉዳይ እንግዲህ በጣም ብዙ ሰዎች ተገርመውና ተደንቀው ይሄን ነገር እንግዲህ እውነት አይደለም፣ እነዚህ ሰዎች እንግዲህ ሩታና ሄርሜላን ለማናደድ እየሞከሩ ነው እንጂ ይሄን ነገር እንግዲህ ያደርጋሉ ብለን አናስብም። ሁለቱም እንግዲህ ቸኩሏል ሲሉ እያወሩ ይገኛሉ። ነገር ግን እንግዲህ ሁለቱም ልጆች አምርረውና እውነታቸው መሆኑን እንግዲህ ተሰምቷል ማለት ነው። በዚህ ጉዳይ ተመልካቾች የእናንተስ ሀሳብ ምን ይመስላል? እስኪ ሀሳብ አስተያየታችሁን ስጡኝ። እኔ እንግዲህ እንደማስበው ከሆነ እነዚህ ልጆች ቸኩሏል። ነገር ግን ደግሞ
ሁለቱም በቀል ላይ መሆናቸውን ነው እኔ የሚገባኝ። ለምን ካላችሁኝ እንግዲህ ፍቅርም ድሮ ከሩታ ጋር ያላትን ጸብ አሁን ላይ እየተበቀለቻት መሆኑን ነው የሚያሳየው። በሌላ በኩል ደግሞ አብርሃምም እንግዲህ ሁለቱን ሴቶች እንግዲህ እስካሁን ስትበጠብጡኝ ነበረ፣ አሁን ደግሞ የኔ ነው ተራው በማለት እንግዲህ ደህና አድርጎ እየተበቀላቸው እንደሆነ ነው እኔ የሚሰማኝ። በዚህም እንግዲህ እነዚህ ሁለት ልጆች እያደረጉት ያሉት ነገር ትክክል አለመሆኑን እንግዲህ ሁላችንም እናውቃለን። ይሄ ነገር ወዴት እየሄደ ነው? ፍቅርስ ምን እያሰበች ነው? ይች ልጅ እንግዲህ የልጅ እናት ነች። አሁን እንግዲህ የወደፊት ህይወቷን ሳታስብ ነገሮችን እንግዲህ በበቀል ስሜት ተነሳስታና በአብርሃም ተታላ ነገሮችን በሩታና በሄርሜላ ላይ የማይሆን ነገሮችን እየፈጸመች እንደሆነ ሁላችንም እናውቃለን። ይህ ደግሞ እሷን ወደፊት አይጎዳትም ወይ? አብርሃም እንግዲህ ሌላ ሴት ሲያገኝስ እሷንኑ እንደዚህ እንደሚበቀላት አታውቅም ወይ? እነሱስ እንግዲህ እሷ ሴት አይደለችም ወይ? እነሱ ላይ እንደዚህ አይነት ድርጊቶችን እያደረገች ስታይ በእኔስ ይደርሳል፣ እኔም እኮ እንደዚህ ነኝ፣ ነገ ይሄ ልጅ ጥሎኝ ቢሄድ ምን ይውጠኛል? እኔ ላይም እንደዚህ አይነት ነገር ነው ሊፈጸም የሚችለው ብላ እንዴት አታስብም? ቆም ብላ ለምንድን ነው ማታስበው? አሁን እንግዲህ የልጅ እናት ነች። ቢያንስ ማስተዋል እንግዲህ ከ18 ዓመት በኋላ ሰዎች እንግዲህ ማስተዋሉን ማሰቡን ያገኛሉ ተብሎ ነው የሚታሰበው እና አሁን ይቺ ልጅም እያደረገች ያለችው ነገር ግን ከዛ በተቃራኒው እንደሆነ ነው የሚሰማኝ። ይህን ነገር እንግዲህ ትጋሩኛላችሁ ብዬ አስባለሁ ተመልካቾች። እስኪ እናንተስ ምን ታስባላችሁ በዚህ ጉዳይ? እነዚህ ልጆች እያደረጉ ያሉት ነገር እንግዲህ ከቅጥ የወጣ ነገር ነው እያደረጉ ያሉት፣ እየቸኮሉስ አይደለም ወይ? ምን ታስባላችሁ? እስኪ ሀሳብ አስተያየታችሁን ኮመንት ስራ አስቀምጡልኝ ተመልካቾች። በሌላ ዜና ደግሞ እንግዲህ ከዚህ ጋር በተያያዘ ሩታና ሄርሜላ አሁን ላይ እንግዲህ ወደ ጥሪው ለመሄድ እንደተስማሙ ተሰምቷል። በዚህም እንግዲህ ሚዜ ሆነው እንደማይሄዱ ነገር ግን እንግዲህ ፕሮግራሙን ለመታደም እንደሚሄዱ ታውቋል ማለት ነው። ይሄም እንግዲህ ምንድን ነው? ምን አስበው ነው? ለምንድን ነውስ የሚሄዱት? ለምንስ ነው ሚዜ የማይሆኑት የሚለውን ጥያቄ እንግዲህ አቅርቤ ጠይቄ ነበረ። ከነሱ ኤዲተሮች እንዳገኙት ከሆነ እንግዲህ ሚዜ ሆነው እሱ አይታሰብም፣ ጭራሽ የማይሆን ነገር ነው። እንግዲህ ሁለቱ በተአምር ፍቅርን እንኳን ደሳለሽ ብሎ እንደማይድሯት ማንም ያውቃል። ሰው ነገር አይከሰትም ብለዋል ማለት ነው። ነገር ግን ደግሞ እንደ ታዳሚ ሊሄዱ ያሰቡት ነገር እንግዲህ እንዳሉት ሙሉ ነገሩን አልተናገሩም። ነገር ግን ደግሞ በዚያ ሲደርሱ ሌላ እቅድ እንዳላቸው ተጠቁሟል። በዚህም እንግዲህ ምናልባት ይህንን ፕሮግራም ለማሰናከልና ለማበላሸት ሊችሉ ይችላሉ። በዚህም እንግዲህ በጣም አደገኛና በጣም እንግዲህ ብጥብጥ ልታዩ ትችላላችሁ ነው ያሉኝ። እንግዲህ ኤዲተሮቹ እንደነገሩኝ ከሆነ የሩታና የሄርሜላ ድርጊት እዛ የመታደማቸውም ሀሳብ እንግዲህ ከዚህ የመነጨ ነው። ኤዲተሮቹ እንደነገሩኝ ከሆነ እንግዲህ እዚህ ፕሮግራም ላይ እንግዲህ አደገኛና በጣም እንግዲህ የሚያበጣብጥ ነገር ጠብቁ ሲለኝ ነው የተናገረው። በዚህም እንግዲህ የሩታና የሄርሜላ እቅድ ይህንን ፕሮግራም ለማሰናከል እንደ ታዳሚ ሆኖ እንደሚሄዱ ነው የተሰማው። በዚህ ጉዳይ እንግዲህ ተመልካቾች እናንተስ ምን ታስባላችሁ? ይህ ነገር እውነት እንደዚህ የሚያደርጉ ከሆነ የሚፈጠረው ነገር ከባድ እንደሆነ ነው የሚታየኝ። እስኪ ሀሳብ አስተያየታችሁን ለማንኛውም አስቀምጡልኝ ተመልካቾች። ለዛሬ ያስኩላችሁ አዳዲስና ትኩስ መረጃዎች እነዚህን ይመስሉ ነበረ። በሌላ ጊዜ በሌላ አዳዲስ ነገሮች እስክመለስ ድረስ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱንም አብሩት። አዳዲስና ትኩስ ነገሮች ሲቀርቡኝ ተከታትዬ ቶሎ ማደርሳችሁ ይሆናል። እስከዚያው ሀገራችንን ሰላም ያርግልን። ፒስ ቻው።